ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድ ጉዳዮች በየዕለቱ በሚነሱበት የዩቲዩብ ቻናላችን ላይ ትገኛላችሁ። በርካታ ከዩናይትድ ጋር የተያዙ ስፖርታዊ መረጃዎችን ዛሬም ይዘናል። ከምናነሳቸው ጉዳዮች መካከል የሰመርቪልን ዝውውር በተመለከተ የማኑ ኮኔ ዝውውር በቀጣይ ሳምንት አዲስ ነገር ይሰማበታል የተባለ ነው የሚገኘው። ስለዚህም ዝውውር እናነሳለን። ትናንትና ማንቸስተር ዩናይትድ ስላደረገው የቅድመ ውድድር ዝግጅት የመጀመሪያ የወዳጅነት ጨዋታ እናነሳለን። አሰልጣኝ ማይክል ካሪክ በጨዋታው ስላደነቀው ወጣቱ ተጫዋችም ምናነሳው መረጃ ይኖረናል። ሌሎችን በጣም በርካታ ጉዳዮችን ዛሬ በሚኖረን ፕሮግራማችን እናነሳለን። ትናንትና በርካታ ቤተሰቦቻችን ባቀረብነው ፕሮግራም ላይ ሀሳብ አስተያየቶቻችሁን ሰጥታችሁናል። የእናንተን ሀሳብ አስተያየት ወደ መጨረሻ አካባቢ አነሳለሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጋብዛለን። እንደዚሁም ደግሞ ቪዲዮን ላይክ በማድረግ ጀምሩ። በቀጥታ ወደ ዛሬ ስፖርታዊ መረጃዎቻችን እናመራለን። ማንቸስተር ዩናይትድ ለ2026/27 የውድድር ዘመን ዝግጅት የመጀመሪያ የቅድመ ውድድር የወዳጅነት ጨዋታውን ትናንትና በፊንላንድ ሄልሲንኪ አድርጎ በሬክዛም 1-0 በሆነ ውጤት ተሸንፏል። በፊንላንድ ስታዲየም በተደረገው በዚህ ጨዋታ ከ20 ሺህ በላይ ተመልካቾች ተከታትለውታል ነው የተባለውና በዚህ ጨዋታ የሬክሳሙ ሳም ስሚዝ በ39ኛው ደቂቃ ያስቆጠረው ብቸኛ ጎል ለክለቡ ታሪካዊ ድል ሆኖ ተመዝግቧል። ይህ ጨዋታ ዩናይትድ ከቼልሲ በ50 ሚሊዮን ፓውንድ ላስፈረመው የ22 ዓመቱ ብራዚሊያ አማካይ አንድሬ ሳንቶስ የመጀመሪያ ጨዋታው ነበረ። አሰልጣኝ ማይክል ካሪክ በጨዋታው የመጀመሪያው አጋማሽ ላይ ልምድ ያላቸውን እንደ ሃሪ ማጌር፣ ብራያን ምቤሞ ያሉት ተጫዋቾችን ያሰለፉ ሲሆን በሁለተኛው አጋማሽ ደግሞ ሙሉ ቡድኑን ቀይረው ወጣት ተጫዋቾችን አሳትፈው ነበርና ከጨዋታው በኋላ አሰልጣኝ ማይክል ካሪክ ስለ ጨዋታው አስተያየት ሰጥቷል። ልቡን በጣም ስለወደደው ወጣት ተጫዋችም እንደዚሁ አስተያየቱን ሰጥቷልና ይህንን ጉዳይ እናንሳ። ዩናይትድ በጨዋታው ሽንፈት ቢያስተናግድም የወጣቱ አማካይ ጃኮቭ ዴቫኒ ብቃት ግን የክለቡን ዋና አሰልጣኝ ማይክል ካሪክን በእጅጉ አስደምሟል። ካሪክ በሁለተኛው አጋማሽ ላይ ሙሉ በሙሉ የተጫዋቾች ቅያሪ አድርጓል። ቅድም እንዳነሳሁት አንጋፋዎቹን ተጫዋቾች በአካዳሚ ወጣት ተጫዋቾች ተክቷል። ተፈጥሯዊ የመጫወቻ ስፍራው የአማካይ ተጫዋች የሆነው የ19 ዓመቱ ዴቫኒ በዚህ ጨዋታ ላይ ግን በተከላካይነት በሴንተር ባክ ላይ ተሰልፎ ድንቅ ብቃቱን አሳይቷል። ዴቫኒ ባለፈው የውድድር ዘመን ሁለተኛ አጋማሽ ላይ በስኮትላንዱ ክለብ ሴንት ሜሪን በውሰት ያሳለፈ ሲሆን ለመጀመሪያ ጊዜ በውሰት የሚሄዱ ወጣቶች ከሚገጥማቸው ፈተና በተለየ መልኩ እዛ ስኬታማ ቆይታ ነው በነገራችን ላይ ያደረገው። ክለቡ በስኮትላንድ ከፍተኛ ሊግ እንዲቆይ ትልቅ አስተዋጽኦ አበርክቷል። በወራሽ ቀጠናው የፕሌይኦፍ ጨዋታ ላይም በቋሚነት ተሰልፏል። በስኮትላንድ በነበረው ቆይታ ካልጀመራቸው ሁለት ጨዋታዎች ውጪ በሁሉም ላይ በቋሚነት መሳተፍ ችሏል። አሰልጣኝ ማይክል ካሪክ በሁለተኛው አጋማሽ በወጣቶቹ አጠቃላይ እንቅስቃሴ መደሰቱን ገልጾ በተለይ ለዲቫኒ ያለውን አድናቆት ሲናገር በሁለተኛው አጋማሽ በነበረው ቡድን በጣም ኮርቻለሁ። ለመጫወት አስቸጋሪ በሆነውና ረጅም ኳሶችን በሚጠቀመው የሬክሳም ቡድን ላይ ጨዋታውን በጥሩ ሁኔታ ተቆጣጥሮታል። ወጣቶቹ ኃላፊነት ወስደው ብቃታቸውን አሳይቷል። በዚህ የቅድመ ውድድር ዘመን ዝግጅት ላይ ተከላካዮችን ሰብሮ መግባት ቀላል ባይሆንም በራሳቸው ሊኮሩ ይገባቸዋል ሲል ተናግሯል። ካሪክ አክሎም ስለ ዴቫኒ ሲናገር ጄዲ በመከላከል መስመር ላይ መጫወቱ ለሱ አዲስ ቢሆንም በጣም ጎበዝ ነበር። በስኮትላንድ ያሳለፋቸው ወራት ስኬታማ ነበሩ። አሁን ደግሞ ያንን በራስ መተማመን በሜዳ ላይ በተለየ ቦታም ቢሆን ማየት ችለናል። በሜዳ ላይ ድምጹን እያሰማ ቡድኑን ይመራ ነበር። ያደረጋቸው ነገሮች በሙሉ ወደጄለታለሁ ብሏል። በሌላ በኩል በሁለተኛ አጋማሽ የወጣት ቡድኑን በአምበልነት የመራው ታይለር ፍሬሸር ነበር። ይህ ወጣት አማካይ በቅርቡ ለስኮትላንድ ብሔራዊ ቡድን ለዓለም ዋንጫ ዘግይቶ ጥሪ ደርሶት የነበረ ቢሆንም አሁን ግን ወደ ካሪንግተን የልምምድ ማዕከል በፍጥነት ተመልሷል። ካሪክ ስለ ፍሌቸር ሲናገርም ባለፉት 3 እና 4 ወራት ስራ በዝቶበት ነበር። ከዓለም ዋንጫ መልስ ጥቂት ቀናትን ብቻ አርፎ ወዲያው ወደ ልምምድ መመለስ ነው የፈለገው። ዛሬም ወደ ሜዳ ገብቶ ኃላፊነቱን በሚገባ ተወጥቷል። ቡድኑንም በሁለተኛው አጋማሽ በጥሩ ሁኔታ መርቷል ሲል እንደዚሁ አውድሶታል። ያው በአጠቃላይ በጨዋታው ዩናይትድ ቢሸነፍም በሁለተኛው አጋማሽ ወጣቶቹ ባሳዩት እንቅስቃሴ አሰልጣኝ ማይክል ካሪክ ደስተኛ መሆኑን አንስቷል። በነገራችን ላይ በመጀመሪያ አጋማሽ ልምድ ካላቸው የመጀመሪያ ቡድን ተሰላፊ ተጫዋቾች መካከል አዲሱ ፈራሚ አንድሬ ሳንቶስም ጥሩ የሚባል ብቃቱን ነው በጨዋታው ላይ ያሳየው። ተጫዋቹ ያው ሙሉ በሙሉ እንከን የለሽ ባይሆንም ተፋላሚና ኳስ ለማግኘት ጠንክሮ የሚሰራ ታታሪ ተጫዋች ሆኖ ሜዳ ላይ ታይቷል። ወደፊት የሚሻገሩ ኳሶችንም ለማድረስ ጥረት አድርጓልና በአጠቃላይ በአንድሬ ሳንቶስ በኩል ጥሩ እንቅስቃሴ አድርጓል ማለት ይቻላል። ሌላኛው ጉዳይ በዓለም ዋንጫው ላይ ለኔዘርላንድ ብሔራዊ ቡድን ካሳየው አስደናቂ ብቃት ጀምሮ ስሙ ከዩናይትድ ጋር ሲነሳ የቆየው የዌስትሃም ዩናይትዱ የክንፍ መስመር ተጫዋች ክሪስቲያን ሰመርቪል ወደ ኦልድ ትራፎርድ ሊያደርግ የሚችለው ዝውውር በሳምንቱ መጨረሻ በታዩ አዳዲስ ክስተቶች ምክንያት አሁን ላይ አጣብቂኝ ውስጥ መውደቁ እየተሰማ ነው የሚገኘው። ዩናይትድ ተጫዋቹን በግራ ክንፍ መስመር ላይ ዋነኛ ኢላማ አድርጎት የነበረ ቢሆንም ከጣሊያን የወጡ ዘገቦች እንደሚያሳዩት ግን የሴሪያው ክለብ ሮማ ለተጫዋቹ 39 ሚሊዮን ፓውንድ ለዌስትሃም አቅርቧል። ይሁን እንጂ ዌስትሃም ለሰመርቪል 50 ሚሊዮን ፓውንድ እንደሚፈልግ ነው ያስታወቀው።
ለዩናይትድ ነገሮችን አሁን ላይ ይበልጥ አስቸጋሪ የሚያደርገው የተባሉ ደግሞ አስቶን ቪላም ተጫዋቹን ለማስፈረም አሁን ላይ ፉክክር ውስጥ መግባቱ ነው። ይህ ዜና የወጣው ደግሞ ቼልሲዎች ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ከአስቶን ቪላ ለማስፈረም የቃል ስምምነት ካደረጉ በኋላ ነው። ስካይ ስፖርት ደግሞ እንደዘገበው ሮማ ለሰመርቪል ዝውውር ተቀባይነት ወዳለው ስምምነት አሁን ላይ እየተቃረበ ነው። ተጫዋቹ ራሱም ወደ ጣሊያን ለመዛወር ፈቃደኝነቱን ሰጥቷቸዋል የተባለው። ዘ አትሌቲክ በበኩሉ ደግሞ አስቶን ቪላ ወደ ቼልሲ ለሚያመራው እንግሊዛዊ ኢንተርናሽናል ሞርጋን ሮጀርስ ምትክ እንዲሆን ሰመርቪልን መርጧል። ነገር ግን ያው ከሮማና ዩናይትድ ከባድ ፉክክር ይገጥማቸዋል ያለው የሞርጋን ሮጀርስ ወደ ቼልሲ የመዛወር ሂደት የፊታችን ሰኞ ከሚደረገው የሕክምና ምርመራ በኋላ በአጭር ቀናት ውስጥ ይጠናቀቃል ተብሎ ይጠበቃል። በዓለም ዋንጫው ግማሽ ፍጻሜ እንግሊዝ በአርጀንቲና ስትሸነፍ አንቶኒ ጎርደን ላስቆጠራት ጎል ኳስ አመሻሽቶ ያቀበለው ሞርጋን ሮጀርስ ክለቡን መልቀቁን ተከትሎ ነው ቪላዎች የእሱን ክፍተት ለመሙላት አሁን ላይ ሰመርቪልን ወይንም ደግሞ የፓሪስ ጀርመኑን ተጫዋች ኢብራሂም ቢያይን በአማራጭነት ይዘዋል የተባለው። አስቶን ቪላ እንደሚታወቀው በዓለም ዋንጫው አስደናቂ የነበረውን ጁዋን ማንዛምቢን እንደዚሁ ማስፈረማቸው ይታወቃል። በዩናይትድ ሲፈለግ የነበረውንም የወልቭስኑ አማካይ ዡዋ ጎሜዝንም እንደዚሁ ማስፈረማቸው ይታወቃልና በዚህ ዝውውር መስኮት ዩናይትድ ዋና ትኩረቱ የካስሚሮ መልቀቅና የማኑኤል ኡጋርቲን የረጅም ጊዜ ጉዳት ተከትሎ አማካይ ክፍሉን እንደገና መገንባት ላይ ነበረ። ክለቡ አንድሬ ሳንቶስን ከቼልሲ እንደዚሁም ዩሪ ቴሌማንስን ከቪላ ያስፈረመ ቢሆንም ከኮቢ ማይኑ ጋር የሚጣመር ሶስተኛ አማካይ ለማምጣት እየሰራ ነው የሚገኘው። ሆኖም ለአሰልጣኝ ማይክል ካሪክ የግራ ክንፍ ቦታም ትልቅ ትኩረት የተሰጠው ሲሆን በክረምት የዝውውር መስኮት ሌላ አጥቂ ማምጣትም በእቅዳቸው ውስጥ ይገኛል። የክለቡ የፉትቦል ዳይሬክተር ጄሰን ዊልኮክስ ማንኛውም አዲስ ተጫዋች ቢመጣም ቡድኑ በሁሉም ውድድሮች ላይ ጠንክሮ መፎካከር እንዲችል የተቻለውን ሁሉ ለማድረግ ቃል ገብቷል። ዊልኮክስ ሲናገር ማይክል ካሪክ እጅግ በጣም ጥሩ ስራ ሰርቷል፣ የቡድናችንን ለመምራት ሙሉ ብቃት እንዳለውም አስመስክሯል። እሱ ወደ ክለቡ ከተመለሰ ጀምሮ ዩናይትድ በፕሪሚየር ሊጉ ከፍተኛውን ነጥብ የሰበሰበ በመሆኑ ውጤቱ ራሱ ይናገራል። ሁላችንም በማይክል መሪነትና ከክለባችን ጋር ባለው ቁርኝት ደስተኞች ነን ብለዋል። አክሎም የመጀመሪያውን ቡድን ለቀጣይ ውድድር ዘመን ለማዘጋጀት ከጀርባ ጠንካራ ስራዎች እየተሰሩ ነው። በሁሉም 4 ውድድሮች ላይ ለመፎካከር ዝግጁ የሆነ ተሰጥኦና ቁርጠኝነት ያለው የተጫዋቾች ስብስብ መገንባታችንን በምንቀጥልበት በዚህ ወቅት በካሪንግተን እየዳበረ ባለው የአሸናፊነት ባህል ሁላችንም ልንኮራ እንችላለን የሚል አስተያየት እንደዚሁ ሰጥቷል። ያው አሰልጣኝ ማይክል ካሪክም እንዲመጣላቸው ከሚፈልጋቸው ተጫዋቾች መካከል አንደኛው ሰመርቪል መሆኑ እየተነገረ ነው የሚገኘው። እንግዲህ በቀጣይ ሳምንታት አዳዲስ ነገሮች ከዚህ ተጫዋች ጋር በተያያዘ ይሰማሉ ተብሎ ይጠበቃል። ሌላኛው ከዝውውር ጋር ተያይዞ የወጡ መረጃዎች ዩናይትድ የተከላካይ ክፍሉን ጥልቀትና ጥራት ለማጠናከር እየሰራ ሲሆን የ27 ዓመቱ ተከላካይ ለማስፈረምም ይፋ ጥያቄ ለማቅረብ ተዘጋጅቷል እየተባለ ነው የሚገኘው። ዩናይትድ በነገራችን ላይ ከጥቂት ወራት በፊትም ይህን ማነሳላቸውን ተጫዋች ለማስፈረም ሙከራ አድርጎ እንደነበር ያሳያል ዘገባው። ተጫዋቹ የኢንተር ሚላኑ ተከላካይ ካርሎስ ኦጎስቶ ነው። ተጫዋቹን ለማስፈረምም ወደ 25 ሚሊዮን ፓውንድ አካባቢ ሊጠየቅ የሚችል ሲሆን ዩናይትድ ይህንን የገንዘብ መጠን ለመክፈል የሚያስችል ሙሉ አቅም አለው አሁን ላይ። ይሁን እንጂ የጣሊያኖቹ ጁቬንቱስና ሮማም የተጫዋቹ ፈላጊ በመሆናቸው ዩናይትድ የዝውውር ፉክክሩን አሸንፈው ተጫዋቹ ማዘወር መቻሉ ወደፊት የሚታይ ጉዳይ ይሆናል ነው የተባለው። ወደ እንግሊዝ ፕሪሚየር ሊግ ተጫዋቹን ለመዘወር ያለው እድል አጓጊ በመሆኑ ይህ ሁለገብ ተከላካይ አዲስ ፈተናን ለመጋፈጥ ሊወሰን ይችላል። ተጫዋቹ በክንፍ ተከላካይነት እንዲሁም በመደበኛ የግራ ተከላካይነት መጫወት የሚችል ሲሆን በዩናይትድ በተደጋጋሚ በጉዳት የሚጠቃውን ለሉክሾ ተስማሚ ተተኪ ሊሆን እንደሚችል ታምኖበታል። ዩናይትድ ታዲያ በሚቀጥለው ዓመት ስኬታማ መሆን ከፈለገ ሰፊና ከፍተኛ ጥራት ያለው ስብስብ መገንባት ይኖርበታል። ክለቡ ለቻምፒየንስ ሊግ ውድድር ማለፉን ያረጋገጠ በመሆኑ ተጫዋቾችን እያቀያየረ ሮቴት አድርጎ ለማጫወትና ጥራታቸውን ለመጠበቅ የተከላካይ ክፍሉን ማጠናከር ቀዳሚ ተግባሩ ሊሆን ይገባል። ይህ የ27 ዓመቱ ብራዚል ተከላካይ አሁን ላይ በምርጥ የአቋም ደረጃ ላይ የሚገኝና ሰፊ ልምድ ያለው በመሆኑ ለቡድኑ አዲስ ጥንካሬ ሊሰጥ እንደሚችል ተገምቷል። ዘገባው አክሎ እንደገለጸው ዩናይትድ ኢንተር ሚላንን ተጫዋቹን እንዲሸጥላቸው ለማሳመን የተቻላቸውን ሁሉ ለማድረግ ተዘጋጅተዋል። ተጫዋቹን ማሳመን ግን ያን ያህል ከባድ ላይሆንም ይችላል። ምክንያቱም ዩናይትድ ከጣሊያኑ ክለብ የተሻለ ትልቅ መድረክና ይበልጥ አትራፊ የሆነ የደሞዝ ኮንትራት ሊያቀርብለት ተዘጋጅቷል። በሌላ በኩልም ዩናይትድ የዌስትሃም ዩናይትዱን የ20 ዓመት ወጣት ተከላካይ ኦሊቨር ስካርለሰንን በቅርበት እየተከታተለ እንደሚገኝ የተነገረው። ብራዚላዊን ካርሎስ ኦጎስቶን ማስፈረም የማይሳካላቸው ከሆነ ዩናይትዶች ወጣቱ ስካርለስን እንደ አማራጭ መያዛቸው ነው የተነገረው። ሌላኛው ጉዳይ ማንቸስተር ዩናይትድ የሌስተር ሲቲውን የመሃል ተከላካይ ቤን ኔልሰንን ወደ ስብስቡ ለመቀላቀል ፍላጎት እንዳለው የሚያሳዩ መረጃዎች እየወጡ ነው የሚገኙት። ዩናይትድ እንደሚታወቀው አሁንም ተጨማሪ የአማካይ ክፍል ተጫዋች ለማስፈረም ከፍተኛ ጥረት እያደረገ ቢሆንም ዴይሊ ሜል እንደዘገበው ከሆነ
ዩናይትዶች በዚህ ክረምት ኔልሰንን ከሌስተር ሲቲ ለመውሰድ ያላቸውን አማራጭ እያጤኑበት ይገኛሉ። ቦሩሲያ ሞንቸግላድባችና ቶሪኖም ለተከላካዩ ያቀረቡት የዝውውር ጥያቄ ነበር፣ ነገር ግን ውድቅ ተደርጎባቸዋል። በአሁኑ ወቅት ወደ ሊግ ዋን የወረዱት ሌስተር ሲቲዎች ተጫዋቹን ከ10 ሚሊዮን ፓውንድ በታች ለመልቀቅ ፈቃደኛ እንዳልሆኑ ነው የተነገረው። እድሜው 22 ዓመት ላይ የሆነው ቤን ኔልሰን ባለፈው የውድድር ዘመን በቻምፒየንሺፑ ከሌስተር ሲቲ ጋር ጥሩ የሚባል የውድድር ዓመት አሳልፏል። በታፋው ጉዳት ምክንያት ከሚያዝያ ወር ጀምሮ ከሜዳ ከመራቁ በፊት በ24 የሊግ ጨዋታዎች ላይ ተሰልፎ 22ቱን በቋሚነት ጀምሯል። እሱ በሌለበት የሌስተር የኋላ ክፍል መዳከሙን ተከትሎ ክለቡ በተከታታይ ዓመታት ለሁለተኛ ጊዜ ወደ ታችኛው ሊግ እንዲወርድ ምክንያት ሆኗል። ኔልሰን ከዩናይትድ የጨዋታ ዘይቤ ጋር የሚሄዱ ጠንካራ ብቃቶች እንዳሉት ይነገራል። በክለቡ ውስጥም ጥሩ የተለዋጭ ስኳር ፕሌየር ተከላካይ መሆን ይችላል ተብሎም ይታመናል። በተለይ በአየር ላይ ኳሶችን በማሸነፍ መሬት ለመሬት የሚደረጉ ፉክክሮችን በመቀማት ኳስ በማቋረጥና አደጋዎችን ቀድሞ በማጽዳት ረገድ የተዋጣለት ብቃት አሳይቷል። ሌስተር ሲቲዎች ተጫዋቹን ለመልቀቅ 10 ሚሊዮን ፓውንድ ቢፈልጉም ዩናይትድ ግን ከዚህ ዋጋ ላይ ቅናሽ እንዲደረግለት ይፈልጋል። የተጫዋቹ ኮንትራት በሚቀጥለው ክረምት የሚጠናቀቅ በመሆኑ ሌስተሮች ተጫዋቹ በነፃ እንዳያመልጣቸው በቅርቡ ለሚቀርብላቸው የተሻለ የገንዘብ አማራጭ አሳልፈው ሊሰጡት ይችላሉ ተብሏል። በሌላ በኩል ዌስትሃም ዩናይትድም ይህንን የሌስተር ተጫዋች ለማስፈረም ከፍተኛ ፍላጎት ያለው ሲሆን በቻምፒየንሺፑ የቋሚ ተሰላፊነት ሚና ሊሰጡት እንደሚችሉ ለተጫዋቹ ቃል ገብተውለታል። ይሁን እንጂ በማንኛውም ሚና ቢሆን ለዩናይትድ መጫወት ለተጫዋቹ በቀላሉ ውድቅ የሚደረግ እድል ስላልሆነ ወደ ዩናይትድ የመምጣት እድሉ ሰፊ ነው። ዩናይትድ ግን ጥያቄ ካቀረበ ነው ይህ የሚሆነው ተብሏል። ሌላኛው ጉዳይ ከደጋፊዎች ትኬት ጋር የተያዘውን አንድ መረጃ እናንሳ። ዩናይትድ የዓመት ትኬት ባለቤቶችን ክፉኛ እያስከፋ መሆኑ እየተሰማ ነው የሚገኘው። የዩናይትድ የዓመት ትኬት ባለቤቶች ከቅርብ ዓመታት ወዲህ በክለቡ የመገለልና ያለመፈለግ ስሜት እየተሰማቸው የመጣ ሲሆን ሰሞኑን የተከሰተው የትኬት ቀውስ ደግሞ ይበልጥ ተስፋ እንዲቆርጡ ያደረጋቸው ነው ተብሏል። ክለቡ ህገወጥ የትኬት ሽያጭን ለመግታት ባደረገው ጥብቅ ቁጥጥር ምንም ጥፋት የሌላቸው ንጹሃን የዩናይትድ ደጋፊዎች ጭምር ሰለባ ያደረገ አጠቃላይ እገዳ ጥሏል። በዚህ ምክንያት በርካታ ታማኝ ደጋፊዎች የዓመት ትኬታቸውን የማጣት ስጋት ውስጥ ገብቷል ነው እየተባለ የሚገኘው። ችግሩ የጀመረው ባለፈው ማክሰኞ ሲሆን በርካታ ደጋፊዎች ከክለቡ የደረሳቸው የኢሜይል አካውንታቸው በጊዜያዊነት መታገዱን ይገልጻል። ክለቡ በእነዚህ አካውንቶች ላይ ያልተለመደና ተደጋጋሚ እንቅስቃሴ ማየቱን አስታውቋል። ክለቡ ደጋፊዎቹ አካውንታቸውን ለመጠቀም የሚገለገሉባቸውን እንደ ስልክ፣ ታብሌትና ኮምፒውተር ያሉ መገጣጠሚያዎችን በሙሉ እንዲያረጋግጡ የጠየቀ ቢሆንም ይህ አሰራር ግን ንጹሃን ደጋፊዎችን ጭምር ለአደጋ አጋልጧል። ከማንቸስተር ኢቭኒንግ ኒውስ ጋር ቃለ ምልልስ ያደረገ አንድ ደጋፊ ትኬቱን ማጣቱ በስነ ልቦናው ላይ ከፍተኛ ጉዳት እንደሚያደርስበት ገልጿል። ለብዙዎች ወደ ኦልትራፎርድ መሄድ ብቸኛው የህይወት ብርሃናቸው ነው። ለአብነት ያህል ለአንድ የ27 ዓመታት የዓመት ትኬት ባለቤት ክለቡ እገዳው እንደማይነሳ ገልጾለታልና ሌላኛው ደጋፊ ደግሞ ዩናይትድን በሜዳውም ሆነ ከሜዳ ውጭ የሚከታተልና ሁልጊዜ ማንነቱን የሚያሳይ ታማኝ ደጋፊ ቢሆንም አሁን ላይ ትኬቱን የመቀማት አደጋ ተደቅኖበታል የተባለው ማንቸስተር ኢቭኒንግ ኒውስ ጉዳዩን ይፋ ካደረገ በኋላ ክለቡ የእያንዳንዱ ደጋፊ ሁኔታ ለይቶ በጥልቀት እንዲመረምር ግፊት ተደርጎበታል እና ዩናይትድ እነዚህ ደጋፊዎች በቁጥጥር ስርዓት ውስጥ እንዴት ሊካተቱ እንደቻሉ በትክክል ማረጋገጥ ባልችልም ችግሩን ለመፍታት ፍላጎት አለኝ ብሏል። ሆኖም የሁሉም ንጹሃን ደጋፊዎች እገዳ ይነሳል ወይ የሚለው አሁንም አጠራጣሪ ነው። ክለቡ ለደጋፊዎች በላከው መግለጫም እንዲህ ብሏል። እስካሁን ባለው ሂደት ከተጎዱ አካውንቶች ውስጥ ከ1/3 በላይ የሚሆኑትን ማነጋገር የቻለን ሲሆን ኦፕሬሽኑ ስኬታማ ነበር። አብዛኞቹ የታገዱት አካውንቶች በትክክል መለያየታቸውንና እርምጃ እንደተወሰደባቸው ሙሉ እምነት አለን። ሆኖም አንዳንድ ንጹሃን ደጋፊዎች ሊጎዱ እንደሚችሉና አንዳንዶቹ ደግሞ ለእንቅስቃሴያቸው ህጋዊ ምክንያት ሊኖራቸው እንደሚችል እንረዳለን። በእነዚህ አካውንቶች ላይ የታየው እንቅስቃሴ ህገወጥ ተግባር ከሚፈጸምባቸው አካውንቶች ጋር ተመሳሳይነት ስላለው ነው ምልክት የተደረገባቸው። ለተፈጠረው እንግልት ይቅርታ እየጠየቅን ደጋፊዎቻችን የክለሳ ሂደቱን በመከተል እገዳው እንዲነሳላቸው እናበረታታለን ብሏል ዩናይትድ። ማንቸስተር ዩናይትድ ህገወጥ የትኬት ሽያጭን ለመግታት መነሳቱ የሚደገፍ ቢሆንም ደጋፊዎችን ለመለየት የተጠቀመበት ስርዓትና የቅሬታ ማቅረቢያ ሂደቱ ግን ፍጹም ብቁ እንዳልሆነ ታይቷል። ይህ ክስተት በዩናይትድና በታማኝ ደጋፊዎቹ መካከል ያለውን ግንኙነት ይበልጥ ያሻከረው ሲሆን ደጋፊዎች ክለቡ የዓመት ትኬት ባለቤቶችን ቁጥር በመቀነስ በነጠላ ጨዋታዎች ውድ ዋጋ በመሸጥ ተጨማሪ ገቢ ለማግኘት ይፈልጋል የሚል ክስ እንዲያቀርቡ ምክንያትም ሆኗል ነው እየተባለ የሚገኘው። ምንም እንኳን ክለቡ ለዓመት ትኬት ባለቤቶቹ ትልቅ ግምት እንደሚሰጥ በተደጋጋሚ ቢናገርም የተግባር ስራው ግን ከቃላት በላይ እየተናገረ ይገኛል እየተባለለት ነው የሚገኘው።
በመጨረሻም የኮቢ ማይኑን ጉዳይ እናንሳ። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱኸል የማንቸስተር ዩናይትድ አማካይ ኮቢ ማይኑ እንግሊዝ ፈረንሳይን ትላንትና ምሽት 6-4 በሆነ ውጤት አሸንፋ የዓለም ዋንጫ 3ኛ ደረጃን ይዛ ባጠናቀችበት መርሃ ግብር ላይ ያልተሰለፈው በጀርባ ጉዳት ምክንያት መሆኑን አረጋግጧል። ወጣቱ አማካይ በዘንድሮ የዓለም ዋንጫ ጉዞ ላይ አንድም ደቂቃ መጫወት ባይችልም በቶርናመንቱ የመጨረሻ ጨዋታ ላይ ግን ይሰለፋል ተብሎ ተጠብቆ ነበር። ሆኖም የ21 ዓመቱ ኮቢ ማይኑ ከፈረንሳይ ጋር ለነበረው ጨዋታ በተቀያሪ ወንበር እንኳን ስሙ ሳይካተት ቀርቷል። የእንግሊዝ እግር ኳስ ማህበር ጨዋታው ከመጀመሩ አስቀድሞ ተጫዋቹ በጉዳት ምክንያት እንደማይሰለፍ ይፋ አድርጎ ነበር። አሰልጣኝ ቶማስ ቱኸልም ከጨዋታው መጠናቀቅ በኋላ ስለ ኮቢ ማይኑ ሁኔታ ተጠይቀው ሲመልሱ ኮቢ ትላንት ጠዋት በነበረን የመጨረሻ የልምምድ ወቅት ነው ጉዳት የገጠመው ብሏል። ማይኑ ባለፈው ዓመት በዩናይትድ ቤት እንደሚታወቀው በሩበን አሞሪም ስር የመሰለፍ ዕድል አጥቶ የቆየ ቢሆንም በሁለተኛው ውድድር አጋማሽ በአሰልጣኝ ማይክል ካሪክ ስር ባሳየው ድንቅ ብቃት የቶማስ ቱኸልን ትኩረት በመሳብ በዘንድሮ የዓለም ዋንጫ የእንግሊዝ ስብስብ ውስጥ መካተት ችሎ ነበር። ሆኖም ዴክላን ራይስ ያው እንደሚታወቀው በጡንቻ ጉዳት እየታገለ መቆይቱና ከኖርዌይ ጋር በነበረው የሩብ ፍጻሜ ጨዋታ በፊት በመመታወኩ እየታወቀ ቱኸል ግን ማይኑን ለመጠቀም ፍቃደኛ አለመሆኑ ብዙዎችን ግራ አጋብቷል። ቶማስ ቱኸል ማይኑን ሙሉ የዓለም ዋንጫውን ወንበር ላይ እንዲያሳልፍ ማድረጋቸው በተለይ እንግሊዝ በግማሽ ፍጻሜ በአርጀንቲና 2-1 ከተሸነፈች በኋላ ከፍተኛ ትችትን እያስተናገደ ነበረ። የቀድሞው የዩናይትድና የእንግሊዝ ብሔራዊ ቡድን ተከላካይ ጋሪ ኔቭል ዘ ኦቨርላፕ በተሰኘው ፕሮግራም ላይ በሰጠው አስተያየት እውነቱን ለመናገር ሙሉ በሙሉ ደክመን ነበር፣ ከራሳችን የግብ ክልል መውጣት አልቻልንም፣ ወደ ኋላ እንድንሸሽ ተገደን ነበር። የአማካይ ተጫዋቾቻችን ጉልበት ስላለቀባቸውም ወደ ተከላካዮች ተጠግተው ነበር፣ ሶስቱም አማካዮች ሙሉ በሙሉ ዝለው ነበር ብሏል። አክሎም ዴክላን ራይስ ከመጀመሪያው ቀን ጀምሮ ጤነኛ እንዳልነበር ግልጽ ነው። ይህም ለእኛ ትልቅ ችግር ነበር። ኳስ ላይ ለመድረስ የሚያስችል ጉልበትና ፍጥነት አልነበረውም። እሱ ድንቅ ተጫዋች መሆኑን ብናውቅም አሁን ግን ዝሎ ነበር። በዚህ ሁኔታ ኮቢ ማይኑ ጥያቄ ማንሳቱ አይቀሬ ነው። ምንም የመጫወት እድል ካላገኘ በኋላ መልስ መፈለጉ አይቀርም። ምክንያቱም እሱ ኳስን በጥሩ ሁኔታ መያዝ የሚችል ተጫዋች ነው ሲል ቱኸልን ተችቷል። በሌላ በኩል ትናንትም እንዳነሳ ነው የቀድሞው የዩናይትድ አምባካይ ኒክ በት ማይኑ በማያሚ ከተማ በተደረገው የዓለም ዋንጫ የደረጃ ጨዋታ ላይ እንዳይሰለፍ ራሱን ከዝርዝሩ ውጭ ማድረግ ነበረበት ሲል ሀሳቡን ሰጥቶ ነበር። ኒክ በት ሲናገር እኔ በኮቢ ማይኑ ቦታ በሆነ ኖሮ ጨዋታውን ለመጫወት ፈቃደኛ አልሆንም፣ ጉዳት አለብኝ እል ነበር። እንደዚህ አይነት አያያዝ ከተደረገበት በኋላ በዚህ ከንቱ ጨዋታ ላይ መሰለፍ ትርጉም የለውም። አንድም ደቂቃ እግር ኳስ ሳይጫወት ቆይቶ አሁን ደግሞ ለዚህ ጥቅም ለሌለው የደረጃ ጨዋታ መሰለፍና ምናልባትም ለቀጣዩ ሙሉ የውድድር ዓመት የሚያሳጣ ጉዳት ማስተናገድ በፍጹም ተገቢ አይደለም የሚል አስተያየት ነበር የሰጠው። እንግዲህ ኮቢ ማይኑ ትክክለኛ የጀርባ ጉዳት ገጥሞት ይሁን አይሁን ባይታወቅም ቶማስ ቱኸል ግን በጀርባ ጉዳት ምክንያት ትናንትና በተደረገው የደረጃ ጨዋታ አልተሳተፈም የሚል አስተያየት ሰጥቷል። በመጨረሻም በትላንትናው ፕሮግራማችን ላይ በጣም በርካታ ቤተሰቦች ሀሳብ አስተያየቶቻቸውን በመስጠት ተሳትፈው ነበረ። የእናንተን ሀሳብ አስተያየት በማንሳት ላጠናቅ። ብርሃነ ፍትዊ ሳንደርበርግ ከፉልሃም በዲፌንሲቭ ሚድፊልደር ቦታ ያስፈርሙታል የሚል አስተያየት ሰጥቶናል። እናመሰግናለን። ዘሃቡ ሰይድም ስለተሳተፍክ እጅግ አድርገን ነው የምናመሰግነው። ክለባችን እዚህም እዚያም እያለ የተለያዩ ክለቦችን በር ከማንኳኳት የአንዱን ክለብ ተጫዋች ቶሎ አስፈርመው ወደ ፕሪሲዝን ጨዋታ እንዲጫወቱና የአሰልጣኙን የጨዋታ ፍልስፍና እንዲረዱ ማድረግ ተገቢ ነው ላለው በተረፈ ጥሩ ነው የሚል አስተያየት ይነበብ ሰጥቶናል። እጅግ አድርገን ነው የምናመሰግነው። ሀፍቶ ማርቆስ የሚተላለፉ የዩናይትድ የዝውውር ዜናዎችና ወሬዎች እጅግ ግሩም ናቸው፣ እውነተኛ ዜናዎች በማቅረብ ተአማኒ የዩቲዩብ ቻናል ነው በሚል ምስክርነቱን ሰጥቷል። እጅግ አድርገን ነው ቤተሰባችን ሀፍቶም የምናመሰግነው። ሁላችሁም ቤተሰቦቻችን ስለሰጣችሁን ሀሳብና አስተያየት ስለተሳተፋችሁ እጅግ አድርገን እናመሰግናለን። ዛሬም ባነሳናቸው ርዕሰ ጉዳዮችና መረጃዎች ላይ ሀሳብ አስተያየቶቻችሁን በዚህ መልኩ በኮሜንት አድርሱን። ነገ በሚኖረን ፕሮግራም ላይ ስማችሁን እየጠራ እንደዚህ የምናቀርብ ይሆናል። በመላው ዓለም ያላችሁ ዩናይትዳውያን ቤተሰቦቻችን ሰላምና ጤና በያላችሁበት ለእናንተ እንመኛለን። አብራችሁ ስለነበራችሁ እናመሰግናለን። ሰናይ ጊዜ በያላችሁበት። ቻው ቻው።